ከሀገር ቤት እንዲሁም ደግሞ ከውጭ ምንጮች የተሰሙ ስፖርታዊ መረጃዎች ደግሞ ወደ እናንተ የሚቀርቡበት ሰዓት ላይ እንገኛለን። ለዚህ ደግሞ ሚካኤል ደጀኔ ከስፖርት ክፍል እዚሁ ስቱዲዮ ተገናኝተናል። ሚካኤል እንደምናድረሃል? በቅድሚያ አለን ኢየሩስ እንደምናለሽ እንደምናላችሁ ያላልሞች አለን ይመስገን። ያው ክፍል አንዱ ላይ ነው የምንገኘው። ምን ጉዳዮችን ይዘሃል? አው ትላንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው ተደርጓል። በዛ ሂደት ላይ አርባ ምንጭ ከተማ በይፋ መውረዱ ተረጋግጧል ማለት ነው። አሰልጣኙ ባያምኑበትም አሰልጣኝ አዲስ ካሴ ወረዳት ብሎ እርግጠኛ አይደላችሁም ብሏል። በጣም እንደ ኢትዮጵያ ፕሪሚየር ሊግ ድራማ ማለቂያ የለውም፣ የብዙዎች ሀሳብ ነው። መውረዱ ተረጋግጦ ግን አትወረዱ ማለት ውድድሩ አልተጠናቀቀም፣ እንዴት ወረዳት ትሉናላችሁ ብሏል። ከአምናው አንጻር ማለት ነው። አምና አንድም ሊግ ወይም አንድም ክለብ ሳይወርድ ለመጀመሪያ ጊዜ ማለት ይቻላል በኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ታሪክ ማለት ነው ወደ ታችኛው ሊግ ያልወረደ ቡድን ሳይኖር ወይም የወረደ ቡድን ሳይኖር የውድድር ዘመኑ መጠናቀቁ ይታወቃልና አርባ ምንጭ ከተማ በሂሳባዊ ስሌት መውረዱ በተረጋገጠበት ማግስት እንግዲህ ትላንትና በፋሲል መሸነፋቸውን ተከትሎ ማለት ነው ይሄ ሀሳብ በጣም በስፋት ማህበራዊ ትስስር ገጹን በቁጥሩ ስራ ውሎታል ብለን ብንናገር ማጋነን አይሆንም። እነዚህ ጉዳዮችን እናነሳሳለን። አቴክስ ፌዴሬሽን ከበይነመረብ ኤጀንሲ ጋርም ትላንትና ስምምነት ፈጽሟል። ምድር ስምምነት ዓላማው ምንድነው፣ ይዘቱ ምንድነው የሚሉትን ጉዳዮች በመረጃ መልኩ ለአድማጮች እናደርስ ይሆናል። በአርማዶ ላይ ትላንትና ሴኔጋል አሳዛኝ ተሸናፊ ሆና ወደ አፍሪካ ምትመለስ ይሆናል። ከዓለም ዋንጫ ውጭ ሆናለች። በኤርሊንግ ሃላንድ ሀገር ኖርዌይ 3-2 ተሸንፈዋል። ከዛ ውጭ ፈረንሳይ እንዲሁ በኪሊያን ኤምባፔ 2 ጎሎች ታግዛ 2-0 ውጤት ኢራቅን አሸንፋለች። ወደ ቀጣዩ ዙር ማለፏ ተረጋግጧል። ይህ በእንዲህ እንዳለ ሊዮኔል ሜሲ ትልቁ ሄድ ላይ ነው ትላንትና። በነገራችን ላይ ነገ 39 ዓመቱን ይዛል። በ38 ዓመቱ ትላንትና 2 ጎሎችን አስቆጥሮ በአጠቃላይ አርጀንቲና በዓለም ዋንጫ ላይ እስካሁን ያስቆጠራቸውን ጎሎች እንዳለ ያስቆጠረው ተጫዋች ሆኗል። በሁለት ጨዋታ 2 ጊዜ ጨዋታው ኮከብ ተብሏል። ሜሲና ሜሲ ይሄ ተጫዋች ወደ ጫማ መስቀሉ እየተንደረደረ ቢሆንም በእግር ኳስ ቤተሰቡ ግን በጣም በትልቁ የሚታወስ ተጫዋች መሆኑ በድጋሚ ለዓለም ፊት ያሳየበት ነው። እነዚህን ጉዳዮች ጠቃቅሰን ዛሬ የሚደረጉ ጨዋታዎች ይኖራሉ፣ እነሱ እናነሳለን። መልካም መቀጠል ትችላለህ። እሺ አመሰግናለሁ። ፕሪሚየር ሊጉን የግድ ማንሳት ይኖርብናል። አርባ ምንጭ ከተማ ወደ ታችኛው ሊግ መውረዱ ተረጋግጧል። ትላንትና በነበረው የኢትዮጵያ ፕሪሚየር ሊግ የ36ኛ ሳምንት ጨዋታ ሂደት ጋር በተያያዘ በፋሲል ከነማ 2-0 ተሸንፏል። ያንን ተከትሎ በታሪኩ ለሶስተኛ ጊዜ ወራጅ መሆኑን 2 ጨዋታ እየቀረው አረጋግጧል። በሂሳባዊ ስሌት ማለት ነው። 2004 ላይ ነው ፕሪሚየር ሊጉ ለመጀመሪያ ጊዜ የተቀላቀለው አርባ ምንጭ ከተማ ውጤታማ የውድድር ጊዜ ማሳለፍ ተስኖት ወደ ከፍተኛ ሊግ መውረዱን ያረጋገጠ የመጀመሪያው ክለብ መሆኑ ትናንትና በተረጋገጠ ማግስት እንግዲህ አሰልጣኝ አዲስ ካሴ ወረዳት ወደ እርግጠኛ አይደላችሁም ያሉት ንግግር አስገራሚ ነውና እንግዲህ ጋዜጠኛ ሰይድ ኬር ያቀርብላችሁም ጥያቄ ነበር። ምን ሰምተው ነው የሰሙት ነገር አለ ወይ ምናልባት እኛ ማናውቀው ነገር ካለ እንገሩን የሚል ነገር አንስቶላቸው ነበር። አይ በየአመቱ የክለቦች ቁጥር የሚወስነው የኢትዮጵያ እግር ኳስ ፌዴሬሽን በጉዳዩ ላይ አስተያየት ቢሰጥበት የተሻለ ነው የሚል ሀሳብ ሰንዝረዋልና 100% እንደሚረጋገጥ ህግ እንደሚከበር አቶ ባሩ ጥራውን ሀሳብ ሰጥተውበታል። እንግዲህ ሊጋው ወዳዳሪው አካል በዚህ ጉዳይ ላይ ምንም የሰጠው ምላሽ የለም። አምና እናስታውሳለን የኢትዮጵያ ፕሪሚየር ሊግ የቡድኖች ቁጥር እንኳን ከፍ ያለበት አጋጣሚ ተፈጥሮ እንደነበር ይታወቃል። ከፍተኛ ሊግ ወደ ላይ ያደጉ ቡድኖች ነበሩ። ከዛ በተጨማሪ ደግሞ እንዳይወርዱ የተደረጉ ክለቦችም ነበሩ። በጣም አነጋጋሪ ጉዳይ ነው ከኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ ማለት ነው። አምና አንድም ክለብ ሳይወርድ ውድድር ዘመኑ ሲጠናቀቅ እኛ ገና ከመስከረም ጀምሮ ነገር ስናነሳ ነበር። ገና ሊጉ ከመጀመሩ አንስቶ ማለት ነው። እንዴት ነው ዘንድሮስ አንወርድ የሚሉ ክለቦች ቢኖሩ ምላሹ ምንድን ነው የሚል ጥያቄ በተደጋጋሚ ስናነሳ ቆይተናል። ግን ይሄ ነገር ያው ባለቀ ሰዓት ላይም እየመጣ ይገኛል ማለት ነው። የክለቦች አምና መውረድ ያለባቸው ክለቦች ሳይወርዱ ቆይተው አሁን ለምንድነው እኛ ስንወርድ ወረዱ የምንባለው የሚል ጥያቄ እየመጡ ይገኛሉ። በአጠቃላይ ግን አርባ ምንጭ ከተማ በቁጥሩ መሰረት ማለት ነው የኢትዮጵያ ምድርና የኒያላን መውረድን ሪከርድ ተጋርቶ ወደ ከፍተኛው ሊግ መውረዱ ግን በሂሳባዊ ስሌት የተረጋገጠ ጉዳይ ስለመሆኑ መናገር እንችላለን። ከዚህ ቀደም 2 ጊዜ 2010ና 2015 እንዲሁም ዘንድሮ 2018 ወደ ከፍተኛው ሊግ ይወርዳል ማለት ነው። ጉዳዩ ግን አነጋጋሪ ስለመሆኑ መናገር ያስፈልጋል ማለት ነው። ከዛ ውጪ ተምራት የተባለው ተጫዋች ፋሲል ከነማ ትላንትና አርባ ምንጭን 2-0 ሲያሸንፍ ሁለቱንም ጎሎች ያስቆጠረው እሱ ነው። ያንን ተከትሎ በአቤል ያለውና በሱ መካከል ያለው ፉክክር እንደቀጠለ ይገኛል። 14 ጎሎች እንዲሁም የንግድ ባንኩ ናትናኤል ዳንኤልም 14 ጎል ነው ያለው። ስለዚህ ከፍተኛ ጎል አስቆጣሪ ማ ይሆናል የሚለው እንግዲህ ተጫዋች የሚለየው በእነዚህ ቀሪዎቹ 2 ጨዋታዎች ይሆናል ከኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ ማለት ነው። ቀሪ ትላንትና የተደረጉ ሌሎች መርሃ ግብሮችም እንዳሉ መናገር ያስፈልጋል። ወልዋሎ ዓዲግራት ዩኒቨርሲቲ በሀዲያ ሆሳዕና 1-0 ተሸንፏል። ብሩክ በየነ ብቸኛው ጎል ያስቆጠረው ተጫዋች ነው። ሌላው የወራጅ ቀጠና ስጋት የተጋረጠበት ክለብ እንደሆነ ይታወቃል። ከዛ ውጪ ወላይታ ዲቻም እንዲሁ በኢትዮ ኤሌክትሪክ 2-1 ተሸንፏል። በያሬድ ዳርዛ አማካኝነት ወላይታዎች መሪ ነበሩ። በረከት ወልደ ዮሐንስና አቤል ሀብታሙ ባስቆጠሯቸው ጎሎች ኢትዮ ኤሌክትሪክ ይህን ጨዋታ 2-1 በሆነ ውጤት በማሸነፍ ሙሉ 3 ነጥብ ይዘው የወጡበት አጋጣሚ እንደተፈጠረ መናገር እንችላለን። ከኢትዮጵያ ፕሪሚየር ሊግ ውድድር ምዕራፍ ጋር በተያያዘ ሲዳሞ ሬዲ ሻምፒዮን ነው። ነገ ላይ እርሱ ሁለተኛ፣ መቻል ሶስተኛ ናቸው። በዋንጫ ፉክክር ላይ ምንም የሚጠብቅ ነገር የለም ኦልሬዲ ስለተጠናቀቀ
ግን በወራጅ ቀጠና ውስጥ የሚደረገው ፉክክር ላይ በጣም በትልቁ የሚጠበቁ ርዕሰ ጉዳዮች አሉ። አርባ ምንጭ ያው ቀደም ብለን በስፋት ጠቅሰነዋል፣ በ35 ነጥብ መውረዱ ተረጋግጧል። ይበን እንዳለ ሌሎች ምንድነው መቀለ ሰባ እንደርታ፣ ድሬዳዋ ከተማ፣ ሽረ ምድረገነት ወራጅ ቀጠና ውስጥ ናቸው። ወልዋሎ፣ አዳማ ከተማና ሸገር ከተማ ደግሞ የመውረድ ስጋት የተጋረጠባቸው ቡድኖች ናቸው። ቀሪዎቹ ሁለት ጨዋታዎች ምን ይፈጠራል፣ ምን ይዘው ይመጣሉ የሚሉት ርዕሰ ጉዳዮች በኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ በቀጣይ ይጠብቃሉ ማለት ነው። ከዛ ውጪ የኢትዮጵያ ቴክስ ፌዴሬሽን የስምምነት ወይም ደግሞ ከኢንፎርሜሽን መረብ ደህንነት አስተዳደር ጋር ወይም ኢንሳ ጋር ማለት ነው የተቋሙን አሰራርና መረጃ አያያዝ በዲጂታል ቴክኖሎጂ ለማዘመን በጋራ ለመስራት ፕሮጀክት ስምምነት በትናንትናው ዕለት ተፈራርሟል። ፕሬዚዳንት ኮማንደር አቶ ስለሺ ሰን ከኢትዮጵያ ቴክስ ፌዴሬሽን በኩል ተገኝተዋልና ፌዴሬሽኑ በዓለም አቀፍ ቴክስ ሕግ የሚመራና ዓለም ላይ ካሉ ትልቅ የቴክስ ፌዴሬሽኖች መካከል አንዱ መሆኑን በመጥቀስ በዲጂታላይዜሽንና ባይቶች ምዝገባ ላይ ብዙ ስራ መስራት እንደሚፈልግ በማንሳት በቴክኖሎጂ የታገዘ ተቋም መገንባት ከኢንሳ ጋር በመስራታቸው ደስተኛ መሆናቸውን ጠቅሷል ማለት ነው። ከኢንፎርሜሽን መረብ ደህንነት በኩል የኢንፎርሜሽን ዘርፍ ምክትል ዋና ዳይሬክተር አቶ ሀኒባል ለማ ተገኝተው ነበር። አቴክስ በአጠቃላይ ሀገራችን ያኮራ ትልቅ ተቋም ነው ብለዋል። ከዚህ ትልቅ እና ዓለም አቀፍ መስሪያ ቤት ጋር በጋራ መስራትም ትልቅ ኩራት ይሰማናል የሚል ሀሳቦችን ሰንዝሯል ማለት ነው። በተጨማሪም የፋይናንስ የንብረት አስተዳደር የግዢ ስርዓት በቴክኖሎጂ የተደገፈ እንዲሆን የሚያስችል ሲሆን ዌብሳይት ማበልጸግን ጨምሮ ስምምነቱ ሌሎች ነገሮችንም በውስጡ እንደሚያካትት ለማወቅ ተችሏል ማለት ነው። ወደ ባርማዶ ጉዳዮች አቀናን። የዓለም ዋንጫ 23ኛ ጊዜ እየተከናወነ ይገኛል። የዓለም የሀገራት የውድድር ምዕራፍ ላይ ትልቁ ድግስ ነው። ትልቁ የእግር ኳስ የውድድር ምዕራፍ እንደሆነ ይታወቃል። ሊዮኔል ሜሲ ያው ነገ 39ኛ ዓመቱን ይዛል። ግን በፍጹም እድሜው 39ም የደረሰም አይነት ተጫዋችም አይመስልም። በዚህ ዓለም ዋንጫ ላይ በመጀመሪያው የመክፈቻ ጨዋታ አልጄሪያ ላይ 3 ጎሎችን አስቆጥሮ ሃትሪክ መስራቱ ይታወቃል። ትናንትና ደግሞ ከኦስትሪያ ጋር ባደረጉት መርሃ ግብር ላይ ፍጹም ቅጣት ምት አምክኖ ነበረ ወይም ደግሞ የተገኘውን ፍጹም ቅጣት ምት ገና 9ኛው ደቂቃ ላይ መጠቀም ሳይችል ቀርቶ ኳሷን ወደ ውጭ አውጥቷት ነበር። ግን ያ ምንም የተጫዋቹን አቅም፣ ክህሎት፣ እንቅስቃሴ እንዲሁም ደግሞ ከባቢያዊ ሁኔታ ሳይረብሸው ማለት ነው 38ኛው ደቂቃ ላይ ፋኩንዶ ሜዲና የሰጠውን ኳስ አመቻችቶ የሰጠውን ኳስ በሚገባው በመጠቀም 38ኛው ደቂቃ ላይ ሀገሩ መሪ አድርጓል። ከዛ ውጪ መደበኛው 90 ደቂቃ ከተጠናቀቀ በኋላ በተጨመሩት 5 ደቂቃዎች ሊጠናቀቅ ሰከንዶች ሲቀሩትም ሊዮኔል ሜሲ በቃ ምንም በእግር ኳስ ላይ ሁሌ ከማይረሱ ምናልባትም ደግሞ አርጌብሊ ያው በክርክር ደረጃ እንደው በፐርሰንት ማስቀመጥ ቢከብደንም እያንዳንዱ ቤት አንኳክቶ እግር ኳስ እንዲገባ ምክንያት ከሆኑ ተጫዋቾች መካከል አንዱ ነውና ከሮናልዶ ጋር ሁሌ ስሙ ስለሚነሳ ምናልባት የዓለማችን ፕላኔታችን ምርጡ ተጫዋች በሚለው ሽንጣቸውን ገትረው የሚከራከሩለት ብዙዎች ናቸው። ለምን የሚል ጥያቄ የሚያነሳ ማንም የእግር ኳስ ቤተሰብም ሆነ እግር ኳስን ተከታትሎ ወይም እግር ኳስ ፌቨራይት ስፖርቱ ያልሆነ ሰው የሜሲን የትላንትና የ95ኛ ደቂቃ ጎል መመልከት በቂ ሊሆን ይችላል። አሁንም በዚህ እድሜው ምን ያክል ጥሩ አቅም እንዳለው በግልጽ ያመላከተበት እንቅስቃሴ ነው። 95ኛው ደቂቃ ላይ ለራሱም ለቡድኑም ሁለተኛው ጎል አስቆጥሮ የጨዋታው ኮከብ ተብሎ ተመርጦ ወጥቷል። አርጀንቲና አልቢ ሴሌስቲዎቹ ከ4 ዓመት በፊት የዓለም ዋንጫን አሳክተዋል። ዘንድሮም የማሳካት እቅድ ካላቸው ከሜሲ ጋር ነው የሚሆነው። ያለዚህ ተጫዋችስ አርጀንቲና እንዴት ትቀጥላለች? ትልቁ ጥያቄ ነው። 3 ጊዜ የዓለም ዋንጫን አሳክታለች። አንዱ ከሜሲ ጋር ነው። ትልቅ ጫና እንደነበረበት ይታወቃል። ከዲዬጎ አርማንዶ ማራዶና ታሪክ ጋር በተያያዘ ማለት ነው። የዓለም ዋንጫን እስካለመጣ ድረስ ይሄ ልጅ ካታሎኒያ ነው አርጀንቲና አይደለም በሚል ትልቅ ክብር እንኳን አይሰጠውም ነበር እውነቱን ለመናገር እዛው አርጀንቲና ውስጥ ማለት ነው። ከአርጀንቲና ውጪ ግን ዓለም በትልቁ ንግስናውን አጨብጭቦ ዘውዱን የደፋለት ተጫዋች ነው ሊዮኔል አንድሬስ ሜሲ ማለት ነው። ትላንትና የሚያን ነገር በድጋሚ ዓለም ፊት ያሳየበት አጋጣሚ ተፈጥሯል። በአጠቃላይ አርጀንቲናን ጨዋታ 2-0 ማሸነፍ በቀጥታ ወደ ጥሎ ማለፉ መግባቷን አረጋግጣለች ማለት ነው። ትላንትና የሚገርመው 5 ኢላማውን የጠበቀ ሙከራ ነው ያደረጉት። ከነዛ መካከል 4ቱን የሞከረው ሜሲ ነው። ከዚህ በፊት ፔናልቲ ስቶ በጨዋታው ላይ ጎል ያስቆጠረባቸው አጋጣሚዎች 10 ሂደቶች ነበሩ። ትላንትናው 11ኛ ጨዋታ ያደርጓል ፍጹም ቅጣት ምት ስቶ ጎል ሲያስቆጥር ማለት ነው። ይህም ከክርስቲያኖ ሮናልዶ ጋር እኩል ያደርጓል። ያው ሁለቱ ላይ ስለሚነሱ ነው። ትላንት እንኳን ሜሲ ተጫውቶ ዛሬ ሮናልዶ ይጫወታል። ስለዚህ አብሮ መነሳታቸው ምንም የሚያስከፋ ነገር ይኖረዋል የሚል እምነት የለኝም። በአጠቃላይ አርጀንቲና 2-0 አሸንፋለች። በቀጣይ ጥሎ ማለፍ ላይ ከማን ጋር ትገናኛለች የሚሉት ርዕሰ ጉዳዮች ይጠበቃሉ ማለት ነው። ከዛ ውጪ ሌሊት የተደረጉ ጨዋታዎች ነበሩ። ሌሊት 7 ሰዓት ላይ ፈረንሳይና ኢራቅ ጨዋታቸውን አድርገው ነበረ። ኪሊያን ምባፔ እስካለ ድረስ ኤኪፔ ደ ፍራንስ የፈረንሳይ ብሔራዊ ቡድን አሁንም ለብሎቹ ለፍጻሜ መድረስ እድላቸው በጣም ከፍተኛ ስለመሆኑ የብዙዎች ግምት ነው። 14ኛው ደቂቃ ላይ ኪሊያን ምባፔ አስደናቂ ጎል ከሳጥን ውጪ በዊክ ፉቱ በደካማ እግሩ ጓስና መረብን አገናኝቷል። ከረፍት መልስ ደግሞ 54ኛው ደቂቃ ላይ ከኦስማን ዴምቤሌ ያው የኢራቆች ቢልድ አፕ ላይ ወይም ደግሞ ኳስን መሰርተው ለመውጣት ጥረት በሚያደርጉበት ሂደት ላይ የፈጠሩትን ስህተት በመጠቀም 54ኛው ደቂቃ ላይ ተጨማሪ ጎል አስቆጥሯል። 66ኛው ደቂቃ ላይ ኦስማን ዴምቤሌ የዓለም ዋንጫ በዚህ ዓመት ማለት ነው ያስቆጠረው የመጀመሪያውን ጎል ለፈረንሳይ ብሔራዊ ቡድን በማስቆጠር 3-0 ውጤት ጨዋታ ማሸነፍ ችሏል ማለት ነው። ኪሊያን ምባፔ በዓለም ዋንጫ ላይ ያስቆጠራቸውን የጎል መጠኖች ወደ 16 ከፍ አድርጓል። ሪከርዱ በነገራችን ላይ ትናንትና ሳላነሳው ስላለፍኩ ነው ከሚሮስላቭ ክሎዝ የቀድሞው የጀርመን ብሔራዊ ቡድን አጥቂ
ከሱ እጅ ሊዮኔል ሜሲ ተረክቦታል። ትላንት 2 ጎሎችን አይደል ያስቆጠረው 16 ነበር። 18 ጎሎችን በማስቆጠር በ28 የዓለም ዋንጫ ጨዋታዎች 18 ጎሎችን በማስቆጠር በዓለም ዋንጫ በርካታ ጎል ያስቆጠረው ተጫዋች ሜሲ ሆኗል ይፋ በሆነ መንገድ። እሱን የሚከተለው ደግሞ ሚሮስላቭ ክሎዝ በ16 እና ትላንትና ኪሊያን ምባፔ ከ14 ወደ 16 መጥቷል። ሪከርዱ ሞር በሂደት ምናልባት ወደ ምባፔ ሊዞር የሚችልበት እድል ይኖራል። ያው እድሜው ያንግ ከመሆኑ ጋር በተያያዘ አሁን ባለው ሁኔታ ግን ሊዮኔል ሜሲ እጅ ቤት እንደሚገኝ መናገር እንችላለን። ፈረንሳይ በቀጥታ ወደ ጥሎ ማለፉ አልፋለች ማለት ነው። ሌሊት 9 ሰዓት እንደው ወደ ኖርዌይ ጨዋታ ከመድረሳችን በፊት የፈረንሳይና የኢራቅ ጨዋታ ላይ መጀመሪያ አጋማሽ ጨዋታው ከተጠናቀቀ በኋላ ፊላደልፊያ ላይ የተደረገ ጨዋታ ነው። በጣም ከፍተኛ መብረቅ አዘል ውሽንፍር አዘል ዝናብ፣ በጣም ከባድ የአየር ንብረት ነበር። ያንን ተከትሎ የመጀመሪያ አጋማሽ ከተጠናቀቀ በኋላ ለ45 ደቂቃ ያክል ጨዋታው አልተከናወነም። አንድ መብረቅ እስከመጣ ቁጥር 10 ደቂቃ እየጨመረ ጨዋታው በዛ ሂደት የሄደበት አጋጣሚ ተፈጥሯልና በዛ ሂደት ጨዋታው በጣም ዘግይቶ እንደተጠናቀቀ ለመጥቀስ ያክል ነው። ሌሊት 9 ሰዓት ላይ የጀመረ መርሃ ግብር የኖርዌይና የሴኔጋል መርሃ ግብር ነው። ይህም ጨዋታ በጎል ፌሽታ የታጀበ በጣም አስደናቂ እንቅስቃሴ የታየበት ግን ሴኔጋል አፍሪካዊቱ ሀገር ወደ ሀገሯ የምትመለስበት ውጤት የተመዘገበበት ስለመሆኑ መናገር ያስፈልጋል። ኤርሊንግ ሃላንድ በኖርዌይ በኩል፣ ሳዲዮ ማኔ ደግሞ በሴኔጋል በኩል ቢጠበቅም ሳዲዮ ማኔ ብዙም እንቅስቃሴ አልነበረውም። ኢስማኤል ያሳር ባይሆን ስቴፕ አፕ አድርጓል ለሴኔጋል ለታራንጋ አንበሶች ማለት ነው። ኖርዌይ ግን በአንደርዶጎና ወይም ደግሞ ብዙዎች ሳይገምቷት ብዙ ርቀት ልትጓዝ የምትችልበት አቅም እንዳላት ዓለም ፊት ያሳያችበት ይመስለኛል። 43 ደቂቃ ላይ ማርከስ ፔደርሰን ጎል አስቆጥሮ መሪ መሆን ችለው ነበረ። ከረፍት መልስ ወዲያውኑ በ3 ደቂቃ ልዩነት ውስጥ ማርቲን ኦዴጋርድ ኤርሊንግ ሃላንድን አመቻችቶ ኳስ ያቀበለበት አጋጣሚ ተፈጥሯል። ያንንም በሚገባ ጠቅሟል የጎል ጭራቁ ኤርሊንግ ሃላንድ ማለት ነው። ከ5 ደቂቃ በኋላ ኢስማኤል ያሳር ከሳዲዮ ማኔ ያገኘውን ኳስ በሚገባ መጠቀም ቡድኑ ወደ ጨዋታ ለመመለስ ጥረት ቢያደርግም ከ5 ደቂቃ በኋላ እንደገና ኤርሊንግ ሃላንድ ለራሱ ሁለተኛውን ለቡድኑ ሶስተኛውን ጎል በማስቆጠር ከፓትሪክ በርግ ያገኘውን አጋጣሚ ማለት ነው በሚገባ ተጠቅሟል። ያ ልዩነት ፈጣሪው ስለመሆኑ መናገር እንችላለን። 93ኛው ደቂቃ ላይ ኢስማኤል ያሳር ለራሱ ሁለተኛውንም ለቡድኑ ሁለተኛውን እርግጥ ከሽንፈት ያልታደገቻቸውን ጎል 93 ደቂቃ ላይ ቢያስቆጥርም ሴኔጋል ግን ከዚህ ጨዋታ አንድም ነጥብ መውሰድ አለመቻሏን ተከትሎ ከሁለት ጨዋታ 3 የግብ ዕዳ በመያዝ ምንም ነጥብ ባለመሰብሰብ ወደ አፍሪካ የምትመለስ ይሆናል ማለት ነው። ከታራንጋ አንበሶቹ ጋር በተያያዘ ፈረንሳይና ኖርዌይ ግን ተከታትለው በጎል ክፍያ ብቻ ተለያይተው አንደኛና ሁለተኛ በመሆን ወደ ቀጣይ ዙር እንዳለፉ መናገር እንችላለን። ከዛ ውጪ አሁን እዚህ ስቱዲዮ ባለንበት ሰዓት ላይ ዮርዳንና አልጄሪያ በተለይ የአርጀንቲና ምድብ ላይ የሚገኙት ቡድኖች ናቸው። ጨዋታቸውን በይሳት እያደረጉ ይገኛሉ። ሌላው ሴኔጋልን ተከትላ ወደ አፍሪካ የምትመለሱ ሀገር ምናልባት አልጄሪያ የመሆን እድሏ ከፍተኛ ሳይሆን አይቀርም። የሁለት ጊዜ የአፍሪካ ሻምፒዮና ናት አልጄሪያ። የመጀመሪያው ጨዋታን በሊዮኔል ሜሲ 3 ጎሎች ታግዘው እንግዲህ በአርጀንቲና 3-0 እንደተሸነፉ ይታወቃል። አሁን ስቱዲዮ ባለንበት ሰዓት ደግሞ ከዮርዳን ጋር እያደረጉት የሚገኘው መርሃ ግብር እየተመሩበት ነው። ጭራሽ 1-0 አልራስዳን ባስቆጠራት ጎል ዮርዳኖች እየመሩ ይገኛሉ 1-0። ትላንትና ኦስትሪያ ተሸንፋለች። ስለዚህ የዛሬው ጨዋታ ላይ የትኛውን ቡድን ቢያሸንፍ ነጥባቸውን 3 ያደርሳሉ ማለት ነው። ያ ትልቅ አድቫንቴጅ ነው። ስለዚህ ድል ማን ይጠቀማል የሚጠበቅ ጉዳይ ነው። 1-0 ግን ዮርዳን እየመሩ ለረፍት ወጥቷል። ሁለተኛው አጋማሽ ምን አይነት እንቅስቃሴ ያሳያሉ የሚሉት ርዕሰ ጉዳዮች ይጠበቃሉ ማለት ነው። በአጠቃላይ ከአልጄሪያ ብሔራዊ ቡድን ጋር በተያያዘ ቭላዲሚር ፔትኮቪች ቡድን ውጤታማ እንቅስቃሴ ሁለተኛው አጋማሽ ላይ ለማሳየት ጥረት ማያደርጉ ከሆነ ወደ አፍሪካ የሚያቀኑበት እድል ሴኔጋልን ተከትሎ ማለት ነው በጣም ከፍተኛ ስለመሆኑ መናገር እንችላለን ማለት ነው። ወደ አጫጭር ጉዳዮቻችን ስናቀና ዩሊያን አልቫሬዝ ክለቡን በይፋ መልቀቅ እንደሚፈልግ አሳውቋል። ለሁላችንም የሚጠቅመው ያንን ነው ሲል ተናግሯል። እስካሁን ድረስ በዝምታ መቆየቱንና አሁን ግን ሁሉም ነገር በሚዲያውም በምኑም እየተነሳ የሚገኘው ርዕሰ ጉዳይ እልባት ማግኘት እንዳለበትና ክለቡን በዚህ ክረምት የዞር መስኮት ላይ እንደሚለቅ በይፋ ተናግሯል። የዩሊያን አልቫሬዝ ርዕሰ ጉዳይ በጣም በትልቁ መነጋገሪያ ነው። ምክንያቱም ባርሴሎናዎች እንደሚታወቀው ተጫዋች ለማስፈረም እስከ 100 ሚሊዮን ዩሮ አቅርበዋል ተብሎ ሲገለጽ መቆየቱ አይዘነጋም። ያንን ተከትሎ ደግሞ ያው ባላንጣቸው የምንጊዜም ባላንጣቸው ሪያል ማድሪድ ይህንን ተጫዋች ለማስፈረም 150 ሚሊዮን ዩሮ እንዳቀረቡ የሚታወስ ጉዳይ ነው። ምንም በአትሌቲኮ ማድሪድ ጥያቄ ውድቅ ቢደረግም ማለት ነው። ብዙዎች ይህንን ዝውውር ለማቆርፈር የተሄደ ጥረት እንጂ ተጫዋቹን እውነት አስፈልጓቸው እንዳልነበር ነው እየተናገሩ የሚገኙት። ምክንያቱም ኪሊያን ምባፔ አለ በዛ ቦታ ላይ እንደ ዩሊያን አልቫሬዝ አይነት አጥቂ በሰዓት ሪያል ማድሪድ አያስፈልገው። ግን ይህንን ተጫዋች ሆን ብለው ይህንን ገንዘብ ያቀረቡት ባርሴሎናዎች ካለባቸው የፋይናንስ ጫና አንጻር ይህንን ገንዘብ እንደማያቀርቡ ስለሚያውቁ ነው የሚል ሀሳቦች እየተሰነዘሩ ይገኛሉና ከዛ በኋላ የባርሴሎናና የዩሊያን አልቫሬዝ እንዲሁም የወኪሉ ፈርናንዶ ሂዳልጎ ስም ሳይነሳ ቆይቷል። አይ ዋንት ቱ ፉልፊል ማይ ድሪም ብሏል። ህልሜን እውን ማድረግ እፈልጋለሁ። ስለዚህ ለእኔም ለክለቡ የሚጠቅመው ነገር በሰዓት ከአትሌቲኮ ማድሪድ መልቀቅ ነው ሲል ከሮጂ ብላንኮቹ ጋር መልቀቅ እንደሚፈልግ ተናግሯል። ከዩሊያን አልቫሬዝ ጋር በተያያዘ 2 ዓመት ቆይቷል። ማንቸስተር ሲቲ 2023 ላይ ነው የለቀቀው። ምክንያቱም ኤርሊንግ ሃላንድ በቋሚነት የመሰለፍን እድል ማግኘቱንና እንዲሁም ልጁ ደግሞ ወይም ዩሊያን አልቫሬዝ ደግሞ በቋሚነት የመሰለፍን እድል አለማግኘቱን ተከትሎ ማለት ነውና ምን ይፈጠራል በቀጣይ ጊዜያቶች ላይ የሚሉት ርዕሰ ጉዳዮች ከዩሊያን አልቫሬዝ ጋር በተያያዘ በጣም በትልቁ ይጠበቃሉ ማለት ነው። የዓለም ዋንጫ ዛሬ የሚደረጉ ጨዋታዎችን አልጠቀስንም። ያው ትላንትና ሜሲ ሲጫወት ያው ክርስቲያኖ ሮናልዶ ደግሞ ዛሬ
ይጮታል። የመጀመሪያው ዙር ጨዋታ ላይ ሲነሱ የነበሩ በጣም ትልቅ ክፍተቶች እንደነበሩ ይታወቃል። አንድ ኢላማውን የጠበቀ ሙከራ ብቻ አድርገው ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ባቸው ውጤት ጨዋታቸውን አጠናቀው እንደነበር ይታወቃል። ምሽት ለሳ ደግሞ ፖርቹጋልና ኡዝቤኪስታን ዛሬ ምድብ ሁለተኛ ጨዋታቸውን ያደርጋሉ። 3 ነጥብ ለጥያቄ የሚቀርብ ጉዳይ አይደለም። ካላሳኩ ምናልባት ከምድባቸውም ሊወድቁ የሚችሉበት እድል በጣም ከፍተኛ ነው። የፖርቹጋል ላስት ዳንስ ነው ከሮናልዶ ጋር ኔሽንስ ሊግ አሳክታለች። ከሮናልዶ ጋር የአውሮፓ ዋንጫን አሳክታለች። የዓለም ዋንጫንስ የሚለው ጉዳይ ይጠብቃል። አክብሮት ግን የለም። ከባቢ አየሩ ጥሩ አይደለም ፖርቹጋል ቤት። የነ ጆን ኔቬዝ ንግግር ትናንትናም ፍራንሲስኮ ኮንሴንሳው ለዚህ ተጫዋች የማቀበል ግዴታ የለብንም የሚል ሀሳብ ሰንዝሯል። አክብሮት የለም። ይሄ ትልቅ ጥያቄ ሆኖ እየተነሳ ይገኛል ፖርቹጋል ላይ። ኢየሩስ ሚካኤል በክፍል አንዱ ላቀረብክልን ስፖርታዊ መረጃዎች ከልብ እናመሰግናለን።